በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የምሕረት የይቅርታ ባለቤት እግዚአብሔር አምላካችን በቸርነት ይቅርታ በርኅራኄ እስካሁን ያለውን ጊዜ ባርከ ቅዱሰን በሰላም በሕይወት ከዚህ ሰዓት ስላደረስከን እናመሰግንሃለን። አሁንም በመካከላችን እንድትገኝልን ሀብተ መንፈስ ቅዱስ እንድታድለን በረድኤት እንዳትለየን ፈቃድ ይሆንልን። እግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን አደራችሁ? እንደምን አደራችሁ? አሜን። የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሌሊቱን ባርኮ ጨለማውን አሳልፎ ሁላችንንም በሰላም በሕይወት ጠብቆ ከያለንበት ለምስጋና በፊቱ ስለሰበሰበን ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንኳን አደረሳችሁ። አሜን። ዛሬ ልዩ ቀን ናትና እግዚአብሔር አምላካችን በቸርነቱ ከዓይነ ሞት ሰውሮ በዓለም ላይ ከሚታየው ነገር ሁሉ በቸርነቱ ጋርዶ ከዚህች ዕለት ከዚህ ሰዓት ስላደረሰን ክብር ምስጋና ለእሱ ይሁን። እንግዲህ ዛሬ ፕሮግራማችን ረዥም ነው። ያው የውሎ ቅዳሴ ነው የሚሆነው። በ9 ሰዓት ነው የምትሄዱት፣ በቀኑ 6 ሰዓት ምን እናድርግ ታዲያ የውሎ ቅዳሴ። ምክንያቱም በዓሉ ስለተደራረበ በተራ በተራ እናከብራለን። መጀመሪያ መድኃኔዓለምን እናከብራለን፣ ቀጥሎ ሆሳዕና እናከብራለን። እግዚአብሔር ፈቃዱ ይሁን። እንግዲህ በየስንት ዓመቱ እንደሆነ አላቅም። አንድ ጊዜም እንደዚህ ውሎ ነበር እና ዛሬ ጥንተ ስቅለት ነው ታውቃላችሁ፣ መጋቢት 27 እና በአንድ ዘመንም በቅርብ ጊዜ ቀኑን አላስታውሰውም እንጂ እንዲሁ አንድ ቀን ውሎ ነበረ ነው ሆሳዕና እና እንትኑ ማለት ነው ሆሳዕና ስቅለት። እሺ፣ ሆሳዕና ለወልደ ዳዊት ሆሳዕና በአርያም። በዚህ ዙሪያ ነው የምንነጋገረው። እንግዲህ ሁላችንም በተቻለ መጠን ከቃለ እግዚአብሔሩ ጋር ህልናችንን እናገናኝ። እግዚአብሔር በየጊዜው እድሜ ሰጥቶ ሰዓት ሰጥቶ በዚህ ዓለም እንድንንቀሳቀስ የሚያደርገን በሕይወተ ሥጋ ብቻ እንድንኖር ሳይሆን ለሕይወተ ነፍሳችንም የሚበጀንን ነገር እንድናከናውን ነውና ቅዱስ ጴጥሮስ እንደተናገረ ለሁሉ አለ ንስሐ እንዳይሞቱ ጊዜ ይሰጣል ብሏልና ጊዜ የሰጠን አምላካችን እግዚአብሔር በንስሐ ወደሱ እንድንመለስ ነውና በንስሐ ወደሱ ለመመለስ ደግሞ የእግዚአብሔርን ቃል መስማት የእግዚአብሔርን ቃል ማድመጥ ነውና ያለ እግዚአብሔር ቃል ወደሱ መመለስ አንችልምና በተገኘው ሰዓት ሁሉ የእግዚአብሔርን ቃል ከልብ ልንሰማው ይገባል እና ይሄ ርዕሳችን ይሆናል። ምናልባት ከዚህ ያለውን ካልን በኋላ ወደዛ እንሄዳለን። ዕለተ ሪት ወዕለተ መድኃኒት መጋቢት 27። ዕለተ ሪት ማለት የተመረጠች ማለት ነው። ዕለተ መድኃኒት ማለት የድነት ቀን ነው። እሱን አልተረጎምኩትም። ዕለተ ሪት ወዕለተ መድኃኒት መጋቢት 27። መጋቢት 27 ከዕለታት ሁሉ የተመረጠች የእግዚአብሔር ድንቅ ስራ የተከናወነባት ዕለት ናት። መጋቢት 27 እግዚአብሔር ለብዙ ዘመናት በሰው ላይ የነገሰ የዲያብሎስን መንግስት ያፈረሰባት ዕለት ናት። ትልቁ ነገር ይሄ ነው። ዝም ብለህ በዓል ማክበር ብቻ ሳይሆን ምን የሆነበት በዓል ነው። ዛሬ መድኃኔዓለም አዳምን አንግሶ የዲያብሎስን መንግስት አፈረሰ። ለ5500 ዘመን ነግሶ የኖረ ማለት ነው። መጋቢት 27 ምድር የተንቀጠቀጠችበት፣ መቃብራት የተከፈቱባት፣ ሙታን ከመቃብር የተነሱባት ልዩ ዕለት ናት ዛሬ ማለት ነው። ስለዚህ ዛሬ መድኃኔዓለም በተሰቀለበት ሰዓት ምድር ተንቀጠቀጠች፣ መቃብራት ተከፈቱ፣ ሙታን ተነሱ፣ ወደ ቅድስት ከተማ ገቡ። ወንጌሉ የጻፈው ይህንን ነው። ልብ ልነው ይገባናል። የሰው ልብ ግን አልተንቀሳቀሰም። የሰቃልያኑ ልብ አልተንቀሳቀሰም። ጉዑዛ ምድር ስትንቀሳቀስ ማለት ነው። ይሄ ሁሉ ሲደረግ ይሄ ሁሉ ለቲያትር አይደለም። ይህን ሁሉ ያደረገው እግዚአብሔር ሰው ምንድን ነው? ምን ዘመን ላይ ነው ያለው? ምን ቀን ነው የገጠመን? ምንድን ነው ይሄ ነገር? ምንድን ነው ተደርጎ የማይታወቅ ዛሬ የተደረገው ብለው እንዲነቁ ነበር። ምንም የነቁ አብዛኞቹ አልነቁም ከመቶ አለቃው በስተቀር። መጋቢት 27 5500 ዘመን በግዞት የነበሩ ነፍሳት ነፃ የወጡባት ዕለት ናት። ነፃችን እነዚህ ማለት
በአካለ ነፍስ የሌሉ ከአቤል ጀምሮ እስከ ስቅለተ ክርስቶስ የነበሩ ሰዎች ከዚህ ዓለም በሞተ ስጋ የተለዩት በግዞት በነፍስ ግዞት ነበር የሚኖሩት። በዛሬ ዕለት ነው ነፃ የወጡት እና ልናስተውል ይገባል። የነፃነት ቀናችን ናት። መጋቢት 27 በአዳም ኃጢአት የተዘጋው ገነት የተከፈተባት ዕለት ናት። ገነት መዘጋቱን ታውቃላችሁ። አዳም በመበደሉ ምክንያት እግዚአብሔር አዳምን ከገነት አስወጥቶ በሩን ዘግቶ በኪሩቤል እንዲጠበቅ አድርጓል። ዛሬ በክርስቶስ ደም ተከፈተ። መጀመሪያ የገባባት ማን ይመስላችኋል? መጀመሪያ የገባባት ይሄን ሁሉ እንድናስተውል ነው። ይሄ ሁሉ ከህይወታችን ከታሪክ ጋር የተገናኘ ነው። ለማን በምን ምክንያት ተዘጋ፣ ለማን ተከፈተ የሚለውንም እና በእኛው ምክንያት ተዘጋ። ክብር ምስጋና ይግባውና እኛ ልንቀበለው የሚገባንን መከራ ተቀብሎ ዳግም ከፈተልን ማለት ነው። በዛ እንድንኖር ይሄንን ነው ማወቅ ያለብን እና የመጀመሪያውን ሰው ማን አላችሁት? አዳም። ምናልባት ሊሆን ይችላል፣ አናውቀውም። ምክንያቱም ዛሬ በገነት ከኔ ጋር ትሆናለህ ነው ያለው ፈያታዊ ዘይማን ወንበዴውን። ምናልባት እሱ ይሆን የመጀመሪያው? በሉ እንግዲህ እንዳላችሁት እንጂ በዛም ሰዓት ደግሞ በአካለ ነፍስ ሄዶ ቅድም እንዳልኳችሁ 5500 ዘመን በግዞት ውስጥ በነፍስ ግዞት ውስጥ ያሉትን ለውስተ ሲኦል ማነው ለውስተ ሲኦል ጻው ለውስተ ጽልመት ተከሰቱ ብሎ አወጣቸው እነሱ እና ስለዚህ ከነሱ የኛው ይቅደም እነሱ ይቅደሙ። እሱን የሚያውቀው እግዚአብሔር ነው። እሱን ለእግዚአብሔር እንተው። መጋቢት 27 በእግዚአብሔር እና በሰው መካከል ተጋርዶ የነበረ የጥል ግድግዳ የፈረሰበት ነው። በቃ ከዛም በኋላ ሰውና እግዚአብሔር ታርቋል፣ ቤተሰብ ሆነዋል፣ ጸብ ቀርቷል እና ይሄን ያገኘንበት ነው። ይሄ ሁሉ የኛ ሀብት ነው። በመድኃኔዓለም ስም ወይንም በመድኃኔዓለም መከራ ያገኘነው ነው። መጋቢት 27 አዳም ከነ ልጆቹ ወደ ቀደመ ክብሩ የተመለሰባት ዕለት ናት። እንዲሁ በቀላል ዝም ብለን መድኃኔዓለም ብንለው አይደለም። ውስጡ ምንድን ነው ያለውንም ጸጋ በአግባቡ ማየት ይገባናል። መጋቢት 27 አብይ ሊቀ ካህናት፣ አብይ ማለት ታላቅ ማለት ነው። አብይ ሊቀ ካህናት ኢየሱስ ክርስቶስ ለዘላለም የሚሆን መስዋዕት ያቀረበባት ዕለት ናት። መቼ? ከኔ ጋር ነው ያላችሁት? እያነበባችሁ እያደመጣችሁ ሕይወታችን ነው ይሄ። በዛሬቱ ዕለት ያገኘነው ነው ይሄ ሁሉ ክብር። አብይ ሊቀ ካህናት ኢየሱስ ክርስቶስ ለዘላለም የሚሆን መስዋዕት አንድ ጊዜ ተሰውቶ ለዘላለም እስከ ዓለም ፍጻሜ የሚሆን መስዋዕት ያቀረበበት ዕለት ናት። መጋቢት 27 ምንድን ነው? ደም ሲያፈስ ይሄ ሰውየው ነው። ደም ሲያፈስ የኖረው ወንበዴ በእምነት ወደ ገነት የገባባት ዕለት ልዩ ዕለት ናት። ወንበዴ ገነት መግባት ነበረበት? አልነበረበትም ማለት ደም አፍሳሽ ገነት መግባት ነበረበት? አልነበረበት። ግን ክርስቶስ የመጣው ለዚህ ነው። ወንበዴዎቹ ወደ ገነት እንዲገቡ ነው የመጣው። ምንድነው ያለው እሱ ራሱ? ኃጥአንን ልጠራ ነው የመጣሁት እንጂ ጻድቃንን ልጠራ አልመጣሁም። እንግዲህ ኃጥአንን ልጠራ ነው የመጣሁት ለና የኃጢአተኞች አለቃ ይሄ ነው አይደል? እንደው ይሄንን ካነሳ ነው ይሄ ሰውዬ በምን ምክንያት ገባ? ካነሳ ነው ወንበዴ ነው፣ ደም አፍሳሽ ነው። እሱም ተናግሯል። ቅድም ወንጌል ሲነበብ አድምጣችሁት ከሆነ ምን ስለሆነ ነው የገባው? ንስሐ ገብቶ ይቅርታ ጠይቅ። ንስሐ ስለገባ ነው አይደል? በክርስቶስ አመነ፣ የእግዚአብሔር ልጅ ኢየሱስ ክርስቶስን አመነ። ይሄ እንግዲህ መጽሐፉን ስለማናዳምጥ ነው እንጂ መጽሐፉን ካዳመጥ ነው በመጽሐፍ ላይ ያለው ነው መልሳችን የሚሆነው። ከራሳችን እያፈለቅን አይደለም መናገር ያለብን፣ ከመጽሐፉ ላይ ነው። መጽሐፉ ላይ የተቀመጠው ያኛው ሲሳደብ እኛ እንደ በደላችን እንደ ፍዳችን እንደ ጥፋታችን ፍዳችንን ተቀበልን አለ።
ሰው በራሱ ከፈረደ እግዚአብሔር አይፈርድበትም። በራሱ ፈርዷል አይደል? እኛ በሚገባን ነው እንደ ስራችን ፍዳችንን ተቀበልን ካለ በኋላ ተዘከረኒ እግዚኦ አመ ትመጽእ በመንግስት ካለ እኔ በራሴ ፈርጃለሁ ዛሬ አድነኝ አልልህም። አንተ ዛሬ እንደ ተራ ሰው ከወንበዴዎች መካከል ብትሰቀልም የዓለም ንጉሥ ነህና ተመልሰህ ስትመጣ በመንግስት አስበኛለህ። በጉባኤ አልዋለም። በደብረ ታቦር ብርሃነ መለኮቱ ሲገለጥ አልነበረም። በዮርዳኖስ አብ በደመና ሆኖ ይሄ የምወደው ልጄ ነው ብሎ ሲመሰክርለት አልነበረም። እሱ በወንብድና ነው የኖረው። እግዚአብሔር ልቡናን ከከፈተ ትንሽ ደቂቃ ይበቃል። በእግዚአብሔር ከተጎበኘ ሰው ትንሽ ደቂቃ ይበቃዋል። በቃችሁ አይደል? በዚሁ ማወቅ ይቻላል። እና በእምነት ነው የገባውና ደም ሲያፈስ የኖረው ወንበዴ በእምነት ወደ ገነት የገባበት ልዩ ዕለት ናት ነው። እምነቱን ምንድን ነው የሚያሳየው? እስቲ እምነቱን የሚያሳየው ቃል የትኛው ነው? ምን የሚለው ቃል ነው ከሱ አንደበት የወጣው? በመንግስት ስትመጣ። ራቁቱን እኮ ነው አብሮ የተሰቀለው። እሱ ይህንን አይደለም የሚያየው። ልቡ ስለተከፈተለት፣ አይነ ልቡናው ስለተከፈተለት ንጉሠ ነገሥት ሆኖ በመንግስቱ እንደሚመጣ ያ ነው የሚታየው ማለት ነው። እኛንም እግዚአብሔር አይናችንን ከዚህ ዓለም ላይ ነቅሎ እግዚአብሔር ሲመጣ እንድናየው ያድርገን። አሜን። ትልቁ ነገር እሱ ነው። ዝም ብለን አይናችን እጁ ላይ ተተክሎ ቀረ። በመንግስት የሚለው ነገር ዝም ብለን ለአፋችን እንለዋለን እንጂ ትኩረት ሰጥተን እንለዋለን። ይሄ ግን በመስቀል ላይ ሆኖ እኔና እናንተ ብንሆን እባክህ አውርደኝ እንደው ትንሽ ፋታ ስጠኝ ነበር የሚለው፣ ወይም ደግሞ ቶሎ ግደሉኝና አገላግሉኝ ነበር የሚባለው። እሱ ግን በዛችው ሰዓት ለዘላለም ቤቱን ይሰራል ማለት ነው። ይሄ ነው ሰው ማለት ነው። እሺ ሌላ ምንድን ነው የቀረው? ይህ ሁሉ የተደረገው በእርሱ ነውና። በእርሱ ማን ነው? በእርሱ የተባለው ተለዋጭ ስም ነውና በእርሱ የተባለው ማለት በጌታችን በመድኃኒታችን በኢየሱስ ክርስቶስ ነውና ሆሳዕና ለወልደ ዳዊት ሆሳዕና በአርያም መባል ይገባዋል ነው። ሳልቀረሁን ሆሳዕና ለዳዊት ልጅ ሆሳዕና በአርያም የትምህርታችን ርዕስ ነው አይደል? ሆሳዕና ለዳዊት ልጅ ሆሳዕና በአርያም። ሆሳዕና ምንድን ነው? ምስጋና ነው? ምንድን ነው እሱ? ይሄንንም የምናወቀው ብዙ ጊዜ የለመድነው ብልማድ ስለሆነ ቃሉም ደግሞ የኛ ቃል ስላልሆነ የውጭ የሌሎች ቃል ስለሆነ ብቻ እንዳገኘነው ነው የምንናገረው። እና ሆኖም ግን በመዝገበ ቃላት ላይ የተቀመጠው ሆሳዕና ብዙ ትርጉም አለው። አንድም ቦታ ላይ ምስጋና አልሆነም። እሺ ሆሳዕና በመዝገበ ቃላት ብዙ ትርጉም ያለው ቃል ነው። ብዙ ትርጉም ያለው ለምሳሌ ያህል በቀላሉ ዕለቱ ዛሬ ሆሳዕና ይባላል። ዕለቱ ዛሬ እንደለመድነው ሆሳዕና እንለዋለን። ሆሳዕና ስላከበርንበት ነው እንጂ ዕለቱ ሆሳዕና አይደለም። ተግባባን? ወደፊት ሆሳዕና ምን መሆኑን ሲገባን እንረዳዋለን። ዕለቱን ሆሳዕና ያልነው ሆሳዕና ስለተከበረባት ነው እንጂ ዕለትቷ ሆሳዕና አይደለችም። እንደገና ደግሞ ሰሌን ነው አይደል? ዘንባባ ይሄ የምንለው ሰሌን አይደል? እሱ ሆሳዕና ይባላል። እሱም ራሱ ሆሳዕና ተብሎ ነው የሚጠራው። እና ለማንኛውም እንግዲህ ወደ መጀመሪያው ትርጉም እንሄዳለን። የመጀመሪያው የሆሳዕና ትርጉም ልብ አድርጉት ምን እንደሆነ። አውቀንም እናመስግን። አውቀንም እኛ ምስጋና መስሎ ሊሆን ይችላል። ሆሳዕና የሚለው ግን ምስጋና አይደለም የሚያሳየው። ምንድን ነው የሚመስለው? የመጀመሪያው የሆሳዕና ትርጉም አሁን አድን፣ እባክህ አድነን፣ አድነና። ይሄ ነው የሚሆነው የሆሳዕና ትርጉም ማለት ነው። እንዲህ ነው የሚሆነው። ትርጉሙ ይሄ ነው። የመጀመሪያው ትርጉም በቃላቸው ማለት ነው። ሆሳዕና ማለት ነው። ሆሳዕና ለዳዊት ስል ሌላ ትርጉም ያመጣል። ሆሳዕና ብቻ ካልነው አሁን አድን፣ እባክህ አድነን፣ አድነና የሚል ቃለ መጠይቅ ነው። ጥያቄ ነው አይደል? አድን፣ አሁን አድነን፣ እባክህ አድነን፣ አድነና ካለ ጥያቄ ነው። በጣም ጥሩ። አሁን አድነን፣ አሁን አድን፣ እባክህ አድነን፣ አድነና ለሚለው በሚለው ቃለ መጠይቅ ውስጥ ያዳኙ ስም ባይጠቀስም ማዳን የሚችል አካል መኖሩን የሚያመለክት ጥያቄ ነው አይደል? እኛም ዛሬ ሆሳዕና እንላለን። ምን ማለታችን ነው?
ይሄን ካወቅን አድነን። በዓለም ላይ ብዙ መከራ አለ። ንስሐ ያልገባን፣ ኃጢአታችንን ያልተናዘዝን፣ የቀማነውን ያልመለስን ብዙ ሰዎች አለን። አድነን ነው ዛሬ ሆሳዕና ስንል እንዲሁ ልማዱን አድርሰን ዘንባባ ይዘን መሄዱ ብቻ አይደለም። አድነን ዛሬም ሌላ መድኃኒት ስለሌለ እና ማን ነው በቃ ምንድን ነው አሁን አድነን እባክህ አድነን አድነና በሚለው ቃል መጠይቅ ውስጥ የአዳኙ ስም ባይጠቀስም አልተጠቀሰም አይደል? ማዳን የሚችል አካል መኖሩን የሚያመለክት ጥያቄ ነው ይላል። ይሄ የመጀመሪያ ትርጉም ነው። የማን ትርጉም? የሆሳዕና። ሁለተኛው ደግሞ ሁለተኛ የሆሳዕና ትርጉም መድኃኒት መሆን፣ መድኃኒት መባል ነው የሚሆነው ማለት ነው። ባርጉት እንግዲህ አሁን መድኃኒት መሆን ራሱ ያ መድኃኒቱ ምን ተብሎ ይጠራል? ሆሳዕና ብሎ ነው የሚጠራ ማለት ነው። ሆሳዕና አካል መድኃኒት ማለታችን ነው የሚሆነው እና ስለዚህ መድኃኒት መባል የሚለው ያ መድኃኒት ከሆነ ከዛን ጊዜ ጀምሮ ያ ነገር መድኃኒት እየተባለ ይጠራልና መድኃኒት መባል ነው ይልና መድኃኒት የተባለው ከዳዊት ወገን በስጋ የተወለደ በናዝሬት ያደገ የዓለም መድኃኒት ኢየሱስ ነውና በዛሬ ዕለት ሆሳዕና ለወልደ ዳዊት የዳዊት ልጅ መድኃኒት መባል ይገባዋል እያሉ እግዚአብሔር የገለጸላቸው ሕፃናትና ቅን ልቡና ያላቸው ሁሉም ሰው አይደለም። በሆሳዕና ዕለት ሆሳዕና ለዳዊት ልጅ ያላሉ አሉ አይደል? አለማለታቸው ብቻም ሳይሆን እንዳይባልም የሚከላከሉ ነበሩ አይደል? መጽሐፍ ቅዱስ ይነግረናል። በመባሉም ደስ የማይሰኙ ሰዎች አሉ። በጣም የሚገርም ነገር ነው እና ቅን ልቡና ያላቸው ሰዎች በኢየሱስ ክርስቶስ አዳኝ መሆኑን መሰከሩለት። ምን ብለው? ሆሳዕና ለወልደ ዳዊት ብለው ማለት። ሆሳዕና ለወልደ ዳዊት ማለት የዳዊት ልጅ መድኃኒት መባል ይገባዋል ማለት ነው የሚሆነው። ሆሳዕና ለወልደ ዳዊት። እንደገና ሆሳዕና ደግሞ በምን? ሆሳዕና ለወልደ ዳዊት ካልን በኋላ ሆሳዕና ለምን ሌላ? በአርያም እንሌለም እንዴ? ያዙ እንጂ የምንለውን ሆሳዕና በአርያም፣ ሆሳዕና ለወልደ ዳዊት ኢየሱስ ክርስቶስ ነው። አንዱም ሰዎች ሆሳዕና ብለው ለማመስገን ፈቃደኞች ያልሆኑት ይንቁት ስለነበረ እነሱ የሚጠብቁት ወልደ ዳዊት ሌላ ስለሆነ ይሄ በናዝሬት ያደገ ሰው ይወጣባታል ከማትባል ከናዝሬት ከተናቀች ሀገር የወጣ ነውና ይሄ መድኃኒት መባል አይገባውም ብሎ ነው የተቃወሙ። ባርጎት ግን የሚያውቁትና ቅልቡና ሕፃናት አውቀውት አይደለም፣ እግዚአብሔር ገልጾላቸው ነው እንጂ የሚጠቡ ሕፃናት የእግዚአብሔርን ምንነት አውቀው አመሰገኑ ለማለት ያስቸግራል። ምክንያቱም ሕፃናት ናቸው የተናገሩትና መጀመሪያ ሌሎቹም ደግሞ ሕፃናት ብቻ አይደሉም፣ ወንጌልም ያሳያል። ቅልቡና ያላቸውም ሰዎች ደግሞ እንደዛ ብለዋል ማለት ነው እና መሰከሩለት ማለት ነው ለዳዊት ልጅ ብሎ። ሆሳዕና ለዳዊት ልጅ ማለት የዳዊት ልጅ መድኃኒት መባል ይገባዋል ነው። እንደገና ሆሳዕና በአርያም፣ አርያም ደግሞ ከሰባቱ ሰማያት አንዱ ነው። 7 ሰማያት አሉ ተብሎ ነው የሚነገረው። መጽሐፍ ቅዱስ ሰማያት መኖራቸውን ነው የሚያሳየው። በቤተክርስቲያን አባቶች ደግሞ 7 ናቸው ተብሏል። ከሰባቱ አንዱ አርያም ነው። በሌላ መልኩም ጌታ ወደዚህ ዓለም ከመምጣቱ በፊት ፈኑ እዴከ እምአርያም፣ እጅህን ከአርያም ላክ ተብሎ ተጠይቋልና አርያም እግዚአብሔር የሚመሰገንባት ሰማይ ናት። ስለዚህ በሰማይም ሆሳዕና ተብሏል ማለት ነው። ምን ማለት ነው? ለነማን ነው ሆሳዕና የሚለው? ቅድም ተናግሬያለሁ። እነዛ ነፍሳት ነፃ የወጡበት ስለሆነ በዛም ምን ሆኗል? መድኃኒት ሆኗል። በዛም ሆሳዕና ነው ማለት ነው። አንድ ይሄ። እንደገና መላእክት ደግሞ ጌታን ሲያመሰግኑ ታርዳሃልና ከሕዝብ ሁሉ ዋይተሃልና እያሉ ያመሰግኑታል። ሆሳዕናነቱን ይመሰክራሉ፣ መድኃኒት መሆኑን ይመሰክራሉ፣ አዳኝነቱን ይመሰክራሉ። ስለዚህ ሆሳዕና ለወልደ ዳዊት በምድር፣ ሆሳዕና በአርያም በሰማይም በምድርም አዳኝ አንተ ነህ ነው የሚሆነው ማለት ነው። እሺ አሁን ወደ ንባቡ እንሄዳለን። ዛሬ አትውድም ብያቸዋለሁ እኮ መዋላችሁ ነው። በዚሁ እንደሱ ነው። በቃ ምን መሄድ የለም። እናነባለን አብረን
ወሕዝብ እለ ያሐውሩ ቅድሜሁ ወእለሂ ይተልዉ ይጸርዉ ወይብሉ ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር። በፊቱ የሚሄዱትና የሚከተሉት ሕዝብም ምን ይላሉ? ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወንጌላዊ የመዘገበው ነው ይሄ ማለት ነው። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማን ነው? እንዲህ ታጅቦ እየተመሰገነ ተአምራት እያደረገ ወደ ከተማይቱ የሚገባ ይህ ማን ነው እያለች ታወከች። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢሳይያስ ነው አሉ። ይቅርታ፣ ነቢዩ ኢየሱስ ነው አሉ። ትክክል መልሰዋል። ምቅሬታ ይሰማችኋል? እዚህ ላይ አይሰማችሁም? ዝም ብላ የላችሁማ። ከንባቡ ጋር ስለሌላችሁ ከንባቡ ጋር እንዴ ወይንም ደግሞ ልክ ነው መባል አለበት። ነቢዩ ኢየሱስ መባል አለበት አይባልም? መባል አለበት የለበትም? ከዚህ እኮ ብዙ በአደባባይ እኮ አንድ ወራዳ ሰውዬ እንዲህ ሲናገር ነበረ። ባርጉት ካልተማር ነው ካልተረዳ ነው ኃጢአት ያልሆነውን ኃጢአት፣ ጽድቅ ያልሆነውን ጽድቅ ልናደርግ እንችላለን። ከተማርን ግን መማር ለዚሁ ነውና ይሄ ጽድቅ ነው፣ ይሄ ልክ ነው፣ ይሄ ልክ አይደለም ማለት እንችላለን። ስለዚህ ነቢዩ ኢየሱስ ነው አሉ። ትክክል ነው አሉት? ልክ አይደሉም። ምን ነቢዩ በማለታቸው ነው አይደል? ይሄ ነው በቃ አንዱ ነገር። ልክም ናቸው ልክም አይደሉም። መልሱ እንዴ ነው የሚሆነው? አካል ልክም ናቸው ልክም አይደሉም። ልክ የማይሆኑት የነቢያት ፈጣሪ ነውና እርሱ የነቢያት ፈጣሪ በመሆኑ ነቢይ በሚለው ደረጃ እነሱ የተረዱት አምላክነትን ሳይረዱ በነቢይነት ደረጃ ከተናገሩት ዝቅተኛ ነውና ልክ አይመጣም። ተግባባን? ልክ የማይመጣበት በአምላክነት ደረጃ ሳይረዱት ነቢይ ነው ካሉ ልክ አይመጣም ማለት ነው። ተረድተው ነቢይ ነው ካሉ ትክክል ይመጣል። ለምን? ነቢይ ነው እሱ ራሱ። ነቢይ ማለት ተናጋሪ ነው። በሌላ ልፈርጉት፣ ነቢይ ተናጋሪ ማለት ነው። ዘበነቢያት ነቢይ፣ ዘበሐዋርያት ሐዋርያ፣ ዘበሰማዕታት አክሊል፣ መምህር ሊቀ ማህበር ውእቱ ኢየሱስ ክርስቶስ። በነቢያት ዘመን ነቢይ ነው፣ በሐዋርያት ዘመን ሐዋርያ ነው፣ በሰማዕታት ዘመን አክሊል ሰማዕት ነው። ኢየሱስ ነቢይ፣ ኢየሱስ ሐዋርያ፣ ኢየሱስ ሰማዕት ይባላል። ይሄ ሁሉ በመጽሐፉ ያለ ነው። በመጽሐፍ ቅዱስ በጲላጦስ ፊት ሰማዕት ነው የሆነው። ቅዱስ ጳውሎስም መስክሮለታል። እርሱም ደግሞ ባለቤቱም እኔ ለምስክርነት ነው የመጣሁት ብሏልና ሰማዕት ይባላል። ስለዚህ ምን ማለት ነው? ነቢይም ይባላል፣ ሐዋርያም ይባላል፣ ሰማዕትም ይባላል ማለት ነው። ይሄ ለኢየሱስ ክርስቶስ እነዚህ ነገሮች አምላክነቱን አውቀን ብንቀጽልለት ችግር አይኖረውም። አምላክነቱን ሳንረዳ ሐዋርያ ነው ብለን ከሐዋርያት ጋር ብቻ የምናሰልፍ ከሆነ የሐዋርያት ፈጣሪ የሐዋርያት መሪ መሆኑን ሳንረዳ ቀርተን ከጴጥሮስ ከጳውሎስ ጋር እኩል የምናደርገው ከሆነ ስህተት ይሆናል። የሐዋርያት ፈጣሪ የነቢያት ፈጣሪ መሆኑን ተረድተን ነቢይ ነው፣ የነቢያት ነቢይ ነው፣ ሐዋርያ ነው፣ ሰማዕት ነው ኢየሱስ ካል ትክክል ይመጣል ማለት ነው። እሺ፣ ሰዎቹ ሳይረዱ በመቅረታቸው ነው እቺ ናዝሬት አብራ መጣች አይደል? የንቀት ናት ናዝሬት። በመጽሐፍ ቅዱስ ናዝሬት የሚላል እዚህ ከገሊላ ናዝሬት ይላል። እዚህ ጋር ቀደም ብያቸዋለሁ። በመጽሐፍ ቅዱስ ማየት ነው። ናዝሬት የወንበዴ ሀገር ናት ብለው ነው የሚያምኑት እነሱ። ሰው አይወጣባትም። አንዱ ኢየሱስን ያስናቀ ይሄ ነው። እናቱ የምትኖረው በናዝሬት ነውና ያደገውም በናዝሬት ስለሆነ ይህን ጭምርም እንድታውቁት ነው። በዛው በለመዱት ንቀት
ምንም ናዝሬት ሰው ባይወጣባትም እነሱ ትንሽ ከወንበዴ ከፍ አድርገው ነቢይ ይወጣል ብሎ መለሱ። ይሄ ማን ነው ብለው ለሚጠይቁት ሰዎች ማለት ነው። እየሰማችሁኝ ነው? ጌታችን ኢየሱስም ወደ ቤተ መቅደስ ገብቶ የመጣው ለዚህ ስለሆነ በቤተ መቅደስ የሚሸጡትን የሚገዙትን ሁሉ አባረረ። የገንዘብ ለዋጮችንም መደርደሪያ፣ የርግብ ሻጮችንም ወንበር ገለበጠ። ይሄ ዘወትር የምትሰሙት ነው አይደል? በጣም ጥሩ። ቤቱ እንዴት እንደተበላሸ አያችሁት አይደል? ንግድ የዛሬም ሆኗል እኮ። ምናልባት በጎችን እዚህም አለማምጣታችንን አቱ በየምክንያቱ ኪሳችሁ ገብተን በቃ አምጡ፣ ብር አምጡ። እንዲህ እኮ ነው የሆነው። ስብከቱ ብር መሰብሰቢያ፣ ሁሉ ነገር ብር መሰብሰቢያ ሆነ። ይሄ እሳት ነው። ለዚህም ነው የእግዚአብሔር ጸጋ የራቀን። በአግባቡ ለእግዚአብሔር ለእግዚአብሔር የቄሳርን ለቄሳር አይደል አለ ማን ነው? ኢየሱስ ክርስቶስ። በዛ መልኩ ካልሆነ በስተቀር ከዛ ለገንዘብ ብቻ በየቤተክርስቲያን መክፈት ምን ማለት ንግድ ማዳበር፣ ይሄ ከባድ ነገር ነው። ለማንኛውም ንግድ ቤት ማድረግ ተገቢ አይደልና ርግብ ሻጮቹን ወንበር ገለበጠ። ቤቴ የጸሎት ቤት ይባላል ተብሎ ተጽፏል። እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት አላቸው። በቤተ መቅደስም አሁን ሆሳዕና ነው እንግዲህ ልብ አድርግ። እንግዲህ አሁን ነው እንግዲህ ሆሳዕናው የሚታየው። በቤተ መቅደስም ዕውሮች እና አንካሶች ወደ እርሱ መጡ፣ አዳናቸው። ማን ያዳናቸው? ሆሳዕና። ዛሬ እኮ ሆሳዕና ብለን ነው የምንጠራው ኢየሱስን። ምን ነው ነግራችሁ መድኃኒት መባል ነው ብያቸዋለሁ እኮ። ዛሬ ይሄ ሆሳዕና ነው ማለት ነው። ምክንያቱም አሁን አይን አበራ መድኃኒት፣ አንካሶች ተራምደው እንዲሄዱ የሚያደርግ መድኃኒት ነው ማለት ነው። ማን ነው እሱ? የዳዊት ልጅ እና አዳናቸው። ይሄ ደስ የሚያሰኛቸው የሚቀነቅናቸው የሚኮሰኩሳቸው ሰዎች አሉ። ሰው ለምን ብርሃን አየ? ሰው ለምን ከሰው ጋር እኩል ሆነ? ለምን ከሰው ጋር እኩል ተራመደ ብለው የሚቀኑ አሉ። እናያቸዋለን እንደማን እንደሆኑ። ያን ጊዜ ማለት ልባርኩ ከወደ ኋላ ያየነው እንዳትረሱት። ዕውሮችን አዳና፣ አንካሶችንም አዳና አይደል? ያን ጊዜ ማለት እንግዲህ ይሄን በተደረገበት ጊዜ ያን ጊዜም የካህናት አለቆችና ጸሐፎች ያደረገውን ምን ይሁልኝ ያስቆጣል። ይሄ አሁን ያደረገው ተአምራት ወንጌላዊ ገልጾልናል። ዕውር ነው ያበራው፣ አንካሶች ቀንቶ እንዲሄዱ ነው ያደረገው። ግን ሰው በቅናት ከተያዘ ቅናት መጥፎ ነገር ነው። ልብ አድርጉት። አእምሮ ያደነዝዛል። አእምሮ ከደነዘዘ የጆሮ መስማት የአይን ማየት ትርጉም የለውም። አይን ብቻ አይቶ ይሰራል። ብቻውን አይቶ ስላየ ጆሮም ስለሰማ ብቻ ይሰራል። እነዚህ እኮ የሚያስተላልፉ መንገዶች ናቸው እንጂ ራሳቸው ምንም የሚያደርጉት አይደለም። አይንም ያያል። አይቶ ለማን ያቀብለዋል? ለምንም ያቀብለው? በቃ ዝም ብሎ አይቶ አፈጠው ነው የሚጠራው ወይስ እሱ ነው የምትርምል? ይሄ በራሳችሁ ላይ አይቶ እንደውም እኮ አባቶች ይናገራሉ። አይን አይቶ ምን ይባላል? ይሄ ጠፋችሁ እንዴት አዳ ለመመለስ? አይን አይቶ ልብ ይፈርዳል ነው። አይን አይቶ ለአይምሮ ያስተላልፋል። ጆሮም ሰምቶ ወዴት ይወስደዋል? ለአይምሮ አሳልፎ። አይምሮ ያንን ነገር በትክክል ቦታ ማሳስ የሱ ስልጣን ነው። ከደነዘዘ ግን ባርጉት አይምሮ ከደነዘዘ የደነዘዘ ነገር ታውቃላችሁ። እዚህ ሀገርማ ምን ችግር አለ? ሐኪሞች ሁሉ ቀዶ ጥገና የሚያደርጉት ሰውየውን አደንዝዘውት ነው አይደል? እንደውም ገለውትም በሉት ምን ማብደንዘው ብቻ እግዚአብሔር ያተርፈዋል እንጂ ግድል አድርገውት ነው። እንዲህ ቅናት የገደለው አይምሮ አይሰራም። አይን አቀበለለትንም አሁን ዕውሮች ናቸው ያዩት፣ አንካሶች ነው የሄዱት። ይሄን ማን ነው ያቀበለው? ለአይምሮ ማን ነው ያቀበለው? ይሄን ዕውሮች መዳናቸውን፣ አንካሶች መዳናቸውን ማን ነው ያቀበለው? ለአይምሮ አይን የላችሁም እኮ በቃ የላችሁም። ምክንያቱም ለአይምሮ የሚያቀብለው ያ ነው። እንግዲህ ለሁሉም ሰው ነው። ሁሉም ሰው አይን አለው፣ ሁሉ ተመልክቶታል። አይን አለው፣ ሁሉ አይቶታል። አይን አለው፣ ሁሉ ሰምቷል። ግን የሁሉ አእምሮ የሁሉ አይን አንድ አይደለም።
የሊቃነ ካህናትና የጻፎቹ አይምሮ ግን ምን እንዳመነጨ ተመልከቱት። እንግዲህ ያን ጊዜም የካህናት አለቆችና ጻፎች ያደረገውን ታምራት ልጆችም በቤተ መቅደስ ሆሳዕና ለወልደ ዳዊት እያሉ ሲጮሁ ባዩ ጊዜ ደስ አላላቸውም እና ምን ሆኖ ተቆጡ። ይሄ ያስቆጣል። ይሁንልኝ እንግዲህ ይሄ ያስቆጣል። በሌላ አትውሰዱት። ዛሬም እንዲሁ ነው የሆነው። ኢየሱስ አዳኝ ነው ሲባል የሚቆጡ ሰዎች ዛሬም አሉ። እንዴት ታዳማ ሊሆን ነው? እና ተቆጡ። የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ትንሽ ይቀረናል። ምናልባት የነሱ ቁጣ ዛሬ የጀመረ አይደለም፣ ወደፊትም አብረን ያለውን እናያለን። ምናልባት በቃሉ ውስጥ የካህናት አለቆችና ጸሐፎች እንደተቆጡ እንደተበሳጩ ተመልክተናል። ማቴዎስ በጻፈልን ላይ ተመልክተናል። ቁጣና ብስጭት ያለ ምክንያት አይመጣምና የካህናት አለቆችንና ጸሐፎችን ያስቆጣቸው ምንድን ነው? ምን ነገር ተሰራ እዛ አካባቢ ላይ? እስቲ አምጡት እናንተ። እውሮች ናቸው የበሩት፣ አንካሶች ናቸው የዳኑት፣ ልጆች ናቸው ሆሳዕና ያሉት። ሆሳዕና ማለታቸው ልጆቹ አልተሳሳቱም። ልጆቹ ብቻም ሳይሆን ህፃናትም ማነው ሰዎችም እዛ አካባቢ ያሉት ሆሳዕና ብሉ ትክክለኛ ማስረጃ አላቸው ሆሳዕና ለማለት። ለምን? ፊታቸው እውር በርቷላ። እውር በርቷልና ያንን እውር ስላዳነ ይሄ መድኃኒት ነውና ሆሳዕና አሉት። ይሄ የሚያስቆጣቸው ከሆነ እባክዎት እንግዲህ እና ምን አስቆጣቸው? የካህናት አለቆችና ጸሐፎች ቁጣ የካህናት አለቆችና የጻፎች ቁጣና ብስጭት በዕለተ ሆሳዕና ብቻ አይደለም። ባርኩት ዛሬ አይደለም። ዛሬ ከሚገባ ከቁጥጥራቸው ውጭ የሆነ እንጂ እነሱ በፊትም ጀምሮ ይህንኑ ያደርጉ ነበር። ትንሽ እንመለከታለን። ኢየሱስ ወንጌልን ማስተማር ከጀመረበት ዘመን ጀምሮ በሚያስተምረው ትምህርት በሚያደርገው ተአምራት ሁልጊዜ እንደተበሳጩ ሁልጊዜ እንደተቆጡ ነው። ይሄ መጽሐፍ ቅዱስን ገልጦ ለሚያየው ሰው ኢየሱስ በሚሰራው ስራ እንዴት እንደሚበሳጩ እንዴት እንደሚቆጡ ማየት ይቻላል። ይህንን በምናይበት ጊዜ ምንድነው የሚያስቆጣቸው? ለምን እንዲህ ይሆናሉ? ምንድነው የያዛቸው? ኢየሱስ ጥፋት አጥፍቶ ነው ወይ? መቼም ሰው መቆጣት ወይም መበሳጨት ያለበት ጥፋት ነገር ሲሰራ ጥፋት ነገር ሲፈጸም ነው። እነሱ ግን መልካም ነገር ሲሰራ ይበሳጫሉ ማለት ነው። የዓለም ሆሳዕና ሁሉ የዓለም ሆሳዕና ምንድነው? የዓለም ሁሉ ነበር እኮ ተዘዋወረ። የዓለም ሁሉ ሆሳዕና የሆነ ኢየሱስ ክርስቶስ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ይፈውስ ነበርና ኢየሱስ የሚያስተምረውን ትምህርትና የሚያደርገውን ተአምራት ክብራችንን ያስቀርብናል ብለው ይሰጉ ነበርና ይሄ ነው ሰው በዚህ ዓለም ክርስቶስም ተናግሮታል። እናንተ ክብር ከሚገኘው ከአንድ እግዚአብሔር ክብርን የማትሹ ከባልንጀሮቻችሁ ክብር የምትሹ ከሆነ እንዴት በእኔ ማመን ትችላላችሁ? የሰው ክብር ከኔ ክብር ከበለጠባችሁ እንዴት በእኔ ማመን ትችላላችሁ? ይሄ ነው። ሌላ ነገር የሆኑት ክብራቸውን እኮ ያስቀራቸውም ነበረ። የበለጠ ክብር ይሰጣቸው ነበረ። የበለጠ በፊት ከነበራቸው በላይ ይከብሩበት ነበር። አለማወቅ እና ቀኑ ነበርና ስለ ክብራቸው በቅናት ተነሳስተው የኢየሱስ ክርስቶስን ትምህርትና ተአምራት ለማስተባበልና ሕዝቡ ትምህርቱን እንዳይቀበል ለማድረግ ብዙ ጥረት ያደርጉ ነበር። ብትሰሙት ነው ተአምራት ሲያደርግ በብዔልዜቡል ያወጾሙ ለአጋንንት ይላሉ። በአጋንንት አለቃ አጋንንትን ያወጣል ይሉ ነበር። ይሄ በወንጌል ተጽፎ የምናነበው ማስተባበል እኮ ነው። ያን ተአምራት ማስተባበል ማለት ነው። እና ትምህርቱን እንዳይቀበሉ ብዙ ጥረት ያደርጉ ነበር ነው። ዛሬም በዘመናችን እንግዲህ ያንን ተመልክተን ያን ታሪክ አውርተን ማለት ዛሬም በዘመናችን የእግዚአብሔርን ትምህርት የሚያስተባብሉ ብዙ ሰባኪያዎች አሉ፣ ብዙ ቄሶች አሉ፣ ብዙ መነኮሳት አሉ፣ ብዙ ሰባኪያን አሉ፣ ብዙ ቀባጣሪዎች አሉ ቃሉን የሚያስተባብሉ። ዛሬም በዘመናችን በሐሰት መንፈስ እየተመሩ ኢየሱስ ክርስቶስ ዘበላ ሥጋዬ ወሰተ ደሜ ቦሕይወት ዘለዓለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለውን የሚያስተባብሉ ማለት ነው። በግልጽ አደባባይ ወጥተው ህብስቱ ተለውጦ ሥጋ ወልድ አምላክ አይሆንም ወይንም ተለውጦ ደም አምላክ አይሆንም ውሸት ነው
የሚሉ አሉ። ትምህርቱን የሚያስተባብሉ ማለት ነው። የጸሐፍት ፈሪሳውያን ብቻ አይደለም። ዛሬ እኔና እናንተን የሚጎዱ እነዚህ ናቸው። እነኛ እኛ አልነበርንም። እነኛ ራሳቸውን ነው የጎዱት። እነዚህ ግን እኛንም ይጎዱናል። በሌላ መልኩ በሰው ልቡና ውስጥ ጥርጥር እንዲያደርጋል። ይሄንን የነሱን የጥርጥር ማዕበል ተሻግሮ አምኖ የተገኘ ሰው ነው ክርስቲያን። ብዙ ነገር ይወራል። ዛሬ ስልጣኔው ያመጣው ነገር በቤታችን ድረስ ነው ወሬው የሚመጣልን እና በደንብ ከተማርን በደንብ ከተረዳን መልስ እንሰጣለን። ከእምነታችንም ፍንክች አንልም፣ ሰዎች ስላወሩ ማለት ነው። ለምን? የክርስቶስ ቃል ይበልጣልና። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ማን ነው? ኢየሱስ ክርስቶስ ነው። ልክ አይደለም ብሎ ካለ አንድ ሰው እሱን ነው የምትቀበለው ወይስ ኢየሱስን? ይህን ተመልከት። ይህን ምርጫን አስተካክል። ይሄ ምድረ ጴንጤ በሙሉ እንደሱ ነው የሚለው በሙሉ። ያው መጀመሪያ ጀማሪያቸው በስጋው ደግሞ ያምናል ይላል። አንድ ጽሑፍ አንብቤ ያምናል። እነዚህ ዛሬ የተነሱት ግን አምኑ፣ ይህን ያስተባብላሉ። ዛሬ ከነዚህ ልክ እንደዛ በነዛ ሊቃነ ካህናትና ጸሐፍት ፈሪሳውያን ላይ ያደረው ጋኔን ዛሬም ደግሞ በእነዚህ ላይ አድሮ እኛን ለማሰናከል ብዙ ነገር ያሰራጫሉ። ብዙ ክርክር እንሰማለን። ዛሬ ዓለም መንደር ሆናለችና በየትኛውም ስፍራ የተነገረውን ሁሉ እየሰማን ነው። ይሄ አንዱ ነው። ምንድነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለውን ይቀጥላል። ሌላው ደግሞ ዘኢተወልደ ዳግመ እማይ ወመንፈስ እጅግ ልበዊ ውስተ መንግሥተ እግዚአብሔር፣ ዳግመኛ ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት መግባት አይችልም። ማን ነው ያለው ይሄንን? ኢየሱስ ክርስቶስ። ጥምቀት ስርዓት ነው እንጂ ባትጠመቅም ትድናለህ የሚሉት ሐሰተኞች አሉ። አልሰማችሁም? አትሰሙ ይሆናል። መጽሐፍም አታዳምጡ፣ ዩቱብ ላይ አዳምጡ። ከሌላ ከፖለቲካና ከሌላ ወሬ ይሄ ይሻላችኋል። ቢሆንም ባይሆንም አረ እንዲህ ተብሏልና ይሄ ነገር እንዴት ነው ብላችሁ ልትጠይቁ ትችላላችሁ ከሰማችሁ። አለበለዚያም ደግሞ ከቻላችሁ መልስ ትሰጣላችሁ ማለት ነው። እንዲህ የሚሉ አሉ። ጥምቀት ስርዓት ነው እንጂ አያድንም። እርሱ ምን ብሎ ባለቤቱ ምንድን ነው ያለው? ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት አይገባም። ሊገባ መግባት አይችልም ካለ ባለቤቱን የነገረ የእሱን ተቀበል። ወሬኞችን ከነወሬያቸው ከፈለገበት ይሄዱ እና እነዚህ መከላከል መቻል ይኖርብናል። ሌላው እመቦ ዘኢነበረ ብየ የገድፍዎ አፍአ ከመዓጽ ብውስ ወያስተጋብእዎ ወያውዎ በእሳት በእኔ የማይኖር በእኔ የማይኖር ቢኖር እንደ ደረቅ ቅርንጫፍ ወደ ውጭ ይጥሉታል፣ ሰብስበም በእሳት ያቃጥሉታል። ማን ነው ያለው ይህንን? ኢየሱስ ክርስቶስ። እነሱ ድነት አንድ ጊዜ ካገኘን ድነት አይወሰድብንምና አንድ አግኝተናልና ኃጢአትን ብንሰራ አንኮነንም፣ ድነታችንን አናጣም። ይሄ በአደባባይ እኛም በሰንበት ትምህርት ቤቱም ላይ እንደ አቅማችን ትምህርት እየሰጠንበት ነው ያለን። ስሙት። እንዲህ የሚሉ ወስላቶች፣ እንዲህ የሚሉ አመፀኞች ናቸው። ባለቤቱ ግን ልባል ስራ እምነት ያለ ስራ አያድንም የሚባለው ለዚህ ነው። አይታችሁታል። በእኔ የሚኖር ነው የሚለው አይደለም። በእሱ መኖር ማለት ትናንትናም ሰዎች ይጨቃጨቁበት ነበር። በእሱ መኖር ማለት ምን ማለት ነው? ማመን ነው። በኢየሱስ ማመን ነው። አምኖ ግን ምንድን ነው የቀረው? ሰውየው በእኔ የማይኖር እንደ ደረቅ ቅርንጫፍ ወደ ውጭ ይጥሉታል፣ ሰብስቦን በእሳት ያቃጥሉታል አለ። ባርጉት ግን አመነ። ስራ ካልሰራ ፍሬ ካላፈራ ሂድ ይላል። እነሱ ግን ድነታችንን አናጣም፣ አንድ ጊዜ ድነናል ይላል። እንዲህ የሚል መጽሐፍ ቅዱስ የለም። ያልተጻፈ አታንብ። ንስሐ የተሰራው ሁላችንም ኃጢአት እንሰራለን። ከኃጢአታችን ተመልሰን ጌታ ሆይ ማረን ይራራልን ብለን እግዚአብሔርን ይቅርታ ጠይቀን ወደ እግዚአብሔር መንግሥት እንገባለን ብለን ተስፋ እናደርጋለን እንጂ አንድ ጊዜ ድነት ተሰጥቶናልና ከተሰጠን በኋላ አንነጠቅም። አንድ ማይራራ ሰውዬ ዛሬም አዲስ አበባ ነው መሰለኝ ኢትዮጵያ ነው መሰለኝ ወንድም ወደ ጅማ አካባቢ ነው መሰለኝ የሚኖረው። ሁሉ ጊዜ የሚቀባጥረው ይሄንን ነው። ምን አድርጎ ያመጣል ምሳሌውን? እኔ ስራዬ ስለሆነ እሱን ነው የምከታተለው፣ እናንተ ስራችሁ ብዙ ስለሆነ ጊዜ የላችሁ። ምን ያደርጋል? ልብ አድርጉት እንዴት የሚያቀርብ ይሄንን ድነትን አታጣም እግዚአብሔር ሰጥቶ አይነሳም ብሎ ያስተምራል ማለት ነው። ኃጢአትን ብትሰራ ድነትን አታጣም እያለ ማለት ነው። ምን አድርጎ ምሳሌውን ያቀርባል? አንተ ለአንድ ሰው ለበርዝዴይ ስጦታ ብትሰጠው
ሰውየው ቢያስቀይምህ ስጦታ ይመልስልኝ ትለዋለህ ወይ? ምክንያቱም የሚያቀርበውን ምሳሌውን አያችሁት እንዴት አድርጎ እንደሚያቀርብ። በልደትህ ቀን የሰጠውን ስጦታ መልስልኝ ትለዋለህ ወይ? ስሙት። እዚህ ዳዊት የሚባል የሚለፈልግ በጣም መጥፎ ትምህርት ነው የሚያስተምረው። ብዙ ሰዎች እያወገዙትም ነው። ሰውዬው በጣም ኃይለኛ ሰው ነው እና እንዲህ ብሎ ይሰብካል ማለት ነው። እሱ ብቻም አይደለም፣ በጽሁፍ ደግሞ በእንትን ላይ የለቀቁ ብዙ ሰዎች ድነታችንን እናጣለን። ልብ አድርጉት። በህጉ ካልኖርን በንስሐ ካልተመለስ ድነታችን ይህን የሚያስተባብሉ አሉ ማለት ያለውን ትምህርት። ሌላስ ይሄ ደግሞ የት አካባቢ እንዳለ ዋንሰ በእንቲአኦም እስእል ወአኮ በእንተ ዓለም ዘእስእለከ አላ በእንተ ለወሃብከኒ። እኔ ስለነሱ እለምናለሁ። ማን ነው እንዲህ አለው? ኢየሱስ። ምን አድርጋለሁ አለ? ይህንንም አፋችን ሞልተን መናገር አልቻልንም። በእኛ ቤተ ክርስቲያን ፈሪሳውያን ተነስተው ኢየሱስ አልለመነም፣ ኢየሱስ አላማለደም ብለው የሚናገሩ አሉ፣ የተረገሙ። ይሄ ወንጌል አይደል እንዴ? እኔ ስለ እነርሱ እለምናለሁ አለ። ከማን ጋር ነው ንግግሩ? ከሆነ ነገር ጋር ይነጋገራል አይደል? ከአባቱ ጋር። ልብ አድርግ። እኔ ስለ እነርሱ እለምናለሁ። የምለምንህ ስለ ዓለም አይደለም። ስለ ዓለም የሚለው ምንድን ነው? በእርሱ ያላመኑትን አይመለከትም። ልመናው የሚመለከተው ማንን ነው? በእርሱ ያመኑትን ነው። ያንን ነው የሚይዘው። አይደለም ስለሰጠኸኝ እንጂ አለ። ሰጠህ ማለት በእኔ ያመኑ ማለት ነው። እና ይቀጥላል። ወአኮ በእንተ እሉ ባሕቲቶሙ ዘእስእለከ አላ በእንተ እለ ያምኑ ብየ በቃሎሙ። የምለምንህም አለ። ቀጥልና አሁንም ስለ እነዚህ ብቻ አይደለም፣ በቃላቸው ስለሚያምኑብኝም ነው እንጂ። እነማን ናቸው እነሱ? እኔ፣ አንተ፣ ነገ የሚመጣው በማን ቃል ነው ያመንነው? እነሱ አስተምረው መጽሐፉን ከኛ ዘንድ ያደረሱት። ስለኛም ኢየሱስ ምልጃ አቅርቧል አላቀረበም? ይኸው ተመልከት። የምለምንህ ስለ እነዚህ ብቻ አይደለም። በሌላ መልኩ ምልጃም መስዋዕቱም አንድ ቀን ስለሆነ ነው። ዛሬ የሚያማልድ ቢሆን ደግሞ አንድ የሚቀባጥሩት አሉ። ዛሬም ያማልዳሉ። ዛሬ የሚያማልድ ከሆነ ለምንድን ነው ያስቀድመው? በቃል ስለሚያምኑብኝ። ሰዎቹ እኮ ማስተማር አልወጡም አይደል? ገና ወደፊት ነው የሚያስተምሩት አይደል? ለነዛ አስቀድሞ መለመን ለምን አስፈለገ? ለምንድን ነው በዛን ሰዓት ተነስቶ እነሱ ካስተማሩ በኋላ ለምን አይለምንላቸው? አይለምንም። ልመናውም መስዋዕቱም በዕለተ ዓርብ አከተመ። ያ ልመና ያ መስዋዕት እስከ መቼም ሲያስታርቅ ይኖራል። ከዛ መስዋዕት ውጪ እርቅ የለም። ማንም ሊያስታርቅ አይችልም። የዳነው ሁላችንም በአንድ መስዋዕት፣ በአንድ ጸሎት፣ በአንድ ምልጃ በኢየሱስ ነው። በሌላ ምልጃ የሚድን ይሄ በኢየሱስ ምልጃ ነው የዳነው፣ ይሄ በሌላ እገሌ ምልጃ ነው የዳነው ብለን የምንከፋፍለው ነገር የለም። ዓለም በሙሉ ነገም የሚመጣው በኢየሱስ ምልጃ ነው የሚድነው። የኢየሱስ ምልጃ አንድ ጊዜ ተሰርቶ ተቀምሞ የተቀመጠ መድኃኒት ነው። እሺ፣ ቀጥለው ደግሞ ምንድን ነው የሚለው? አባ እለ ሰዋብከኒ ይፈቅድ ከመ የሃሉ ሀበ ሀሎኩ አነ ምስሌየ ከመ ይርአዩ ስብሐትየ ዘወሀብከኒ። አባት ሆይ አለ። ቀጥል። አሁን ልመና ነው። ልብ አድርግ። አባት ሆይ፣ ጌታ በምድር የሰራልህን በደንብ ስማው። አባት ሆይ የሰጠህኝ እነዚህ ይልኝ እንግዲህ እነዚህ እኔ ባለሁበት አየሁ፣ በአርያም ማለት ነው፣ በመንግስተ ሰማያት እኔ ባለሁበት አብረውኝ ይኖሩ ዘንድ የሰጠህኝንም ክብሬን ያዩ ዘንድ እወዳለሁ። ይኸው እንዲህ ብሎ ነው የሰጠህኝ ክብሬን ያዩ ዘንድ እኔ ባለሁበት ከኩነኔ ድነን፣ ከገሃነም ድነን፣ መጀመሪያ በዚህ ዓለም ከሚያጭበረብሩ አጭበርባሪዎች ድነን ነገ ከእርሱ ጋር እንድንኖር ነው የለመነው። ይሄ ልመና ነው ብሎ እሺ፣ በእርሱ ስለሚያምኑት ሁሉ ያቀረበውን ምልጃ ለማስተባበር የሚሞክሩ እነዚህ ደግሞ በእኛ ቤት ያሉት ናቸው። ጉደኞቹ በእኛ ቤት ያሉት አወቅን ተራቀቅን ብለው ማለት ነው።
እሱ ራሱ አምላክ ነው ከማን ያማልዳል እያሉ የሚቀባጥሩ የሚያላግጡ ማለት ነው። እና ለማስተባበል የሚሞክሩ የራሳቸውን ከንቱ ስብከት የሚሰብኩ የሰይጣን መልእክተኞች ብዙዎች ናቸውና ከሐሰት ስብከታቸው ራሳችንን እንጠብቅ። እንግዲህ ከሞላ ጎደል ብዙ ነው ያለኝ። እናንተም አሁን ሰልችታችኋል። ባወራውም አትሰሙኝ። ልባችሁ ቤታችሁ ሄዷል። አልሄደም? ጎሽ እንኳንስ አልሄደ እንግዲያው ልጨርሰው። ኢየሱስ በሚያስተምርበት ዘመን በቅናት መንፈስ የተያዙ ሊቃነ ካህናትና ጸሐፎች ኢየሱስ ክርስቶስ የሚያስተምረውን ትምህርት የሚያደርገውን ታምራት ማስተባበል ቢሳናቸው፣ ልባር እንግዲህ ለዚህ ነው ከመጀመሪያ የመጣሁት። ቢሳናቸው ምን እናድርጋሉ? በቃ በብዔልዜቡል ነው የሚያወጣል። ምንም ህዝቡ መከተሉን አላቆመም። በይበልጥ አልዓዛርን ከ4 ቀን በኋላ ከመቃብር አስወጣው አይደል? ይሄ በቃ አበገናቸው። ከዛ በኋላ ምን ይሆናል? ልባድጉት ቢሳናቸው በሊቀ ካህናት ቀያፋ መሪነት ተሰብስበው ወይንም ሰብስበው ነው የሚለው ተሰብስበው ምን ይላሉ? ይህ ይሰና ሀደ ብእሴ ንቅትል ወይሙት የንተ ህዝብ ወሚታጎል ኩሉ ህዝብ አሉ። ህዝብ ሁሉ ከሚጠፋ አሉ። ምኑ ነው ጥፋቱ? የኢየሱስ ተአምር ማድረግ፣ የኢየሱስ ትምህርት ዓለምን ያጠፋል አሉ። የእነሱ ትምህርት ነው ዓለምን የሚያድነው። ይህን የደነቆረ አይምሮ ሰይጣን የሚጫወትበት እና ህዝብ ሁሉ ከሚጠፋ ስለ ህዝቡ አንድ ሰው ቢሞት ምን ይሆናል? ይሻለናል። አሁን ምን እናርግ እያሉ ነው። ስሙን አልጠሩትም። ማንን እንግደል እያሉ ነው? ኢየሱስ። በቃል ማስተባበል አልተቻለማ። እንግደለውና እንገላገለው። እስከ መቼ ድረስ እየተበሳጨን፣ እስከ መቼ ድረስ እየተናደድን፣ እስከ መቼ ድረስ እየጫስን እንኖራለን? እንግደለውና እንረፈው። እቺ እንግደለው የምትለዋ ደግሞ ውስጡ ጥበብ እግዚአብሔር ነው። እግዚአብሔር የሚወዳት ቃል ናት። እንግደለው ኢየሱስ ይወደዋል። ቆዩ ታውታላችሁ። ይሻለናል ብለው በቅናት ተነሳስተው መልአከ ሕይወት ኢየሱስ ክርስቶስን ለመግደል መከሩ። ማንን? እኔ ፊት ጻፍኩትን አብረህ ታነበዋለህ። ዝም ብለህ ተነስተህ መልአከ ገሌ ይባላል በሀገራችን። መልአከ ሕይወት ኢየሱስ ነው። ሲተረጎም ግን የሕይወት መጽሐፍ ቅዱስ 66ቱ የሕይወት ራስ ብሏል። ራስ ማለት አለቃ ነው። የቤተክርስቲያኑ መጽሐፍ ደግሞ የሕይወት ባለቤት መልአክ ብሎ እዚህ ስለተቀመጠ ኢየሱስ መልአክ። በሌላ መልኩ በቅጽሉ ቅድም ነቢይ ይባላል ብያቸዋለሁ፣ ሐዋርያ ይባላል ብያቸዋለሁ፣ ሰማዕት ይባላል ብያቸዋለሁ። አሁንስ መልአክ። ትክክል። መጽሐፍ ቅዱሱን ካወቅነው በቃ አወቅነው። ሌሎቹ እንዴት መልአክ ትለዋለህ ብሎ ሲል ተባክህ ረጋ በል መጽሐፍ ቅዱስን ይሄ ማለት ያስፈልጋል። ስለዚህ መልአከ ሕይወት ግብረ ሐዋርያት ላይ ታገኙታላችሁ። መልአከ ሕይወት ኢየሱስ ክርስቶስን ለመግደል መከሩ። ክፉ ቅናት ሰው በዓይኑ የሚያየውን በጆሮ የሚሰማውን እንዳይገነዘብ አይምሮን የሚያደነዝዝ ክፉ በሽታ ነው። ምን? ክፉ ቅናት። ለምንድን ነው ክፉ ቅናት ያልኩት? መልካም ቅናት አለ። ልብ አድርጉ። ቅናት 2 አይነት ነው። ቅዱስ ጳውሎስ ቅኑ ለእንተ ተአቢ ጸጋ ብሏል። ለምትበልጠው ጸጋ ቅኑ። ሰው ንስሐ ሲገባ አይቶ ንስሐ መግባት፣ ሰው ሲጾም አይቶ መጾም፣ ሰው ሲመጸውት አይቶ መመጽወት፣ ሰው በጎ ነገር ሲሰራ አይቶ በጎን መስራት መልካም ነው። ለዚህ ነው ቅኑ ለእንተ ተአቢ ጸጋ አለ። ክፉ ቅናት ግን ክፉ ቅናት ሄዶ አይምሮን ያደነዝዛል። ቅድም እንዳልኳቸው አይምሮ ከደነዘዘ አይንም አያይም፣ ጆሮም አይሰማም፣ ሁሉ ነገር ዜሮ ይሆናል እና ክፉ በሽታ ነው ብያቸዋለሁ። የደነዘዘ አይምሮ ከበረከተ ስጋ ከበረከተ ነፍስ ያርቃል። ራቁ አልራቁም? እነዛ ሰዎች ርቋል። በዛ በበረከት ዘመን በዛ እግዚአብሔር ሰው ሆኖ በሰው መካከል በሚመላለስበት ዘመን ይህን ዘመን ለማየት ብዙ ነቢያት ብዙ ቅዱሳን ተመኝተው ነበር። ዘመን ገታቸውና ሳያዩ ቀሩ። እነኚህ ዕውሮች ደግሞ በዘመናው ገጠማቸውና ማየት ተሳናቸው። እሱም ብላል ብታውቂ ሰላምሽ ዛሬ ነው፣ ነገር ግን ከዓይንሽ ተሰወረ አላት። በሉቃስ ወንጌል ላይ በዛሬው ዕለት ወደ ኢየሩሳሌም ሲገባ ብታውቂስ ኖሮ ሰላምሽ ዛሬ ነው፣ ነገር ግን
ከዓይንሽ ተሰወረ። ምክንያቱም ዓይን አይማ ያማ እንደሆነ እና ቢያዩ ኖሮ ይጠቀሙበት ነበርና ከደነዘዘ የዓይን ማየት የጆሮ መስማት ከንቱ ነው፣ መልካም ውጤት አያስገኝም። አዎ ለዚህም ነው በቅዱሳት መጻሕፍት ሰሚዐ ትሰምዑ ወኢትሌቡ ወራእየ ትሬዩ ወኢተአምሩ። መስማትን ትሰማላችሁ አታስተውሉም፣ ማየትንም ታያላችሁ አትመለከቱም። አትመለከቱም ማለት ልብ አትሉትም። ያን ነገር እንዲህ ነው የቀረባቸው፣ ልብ ሳይሉት ቀሩ አምላካቸው የተባለው በኢሳይያስ 6:9 ላይ ሄኖ እናገኛለን። ጨርሻለሁ። የካህናት አለቆችና ፈሪሳውያንም ጉባኤውን ሰብስበው እንዲህ አሏቸው፣ እነሆ ይህ ሰው ብዙ ታምራት ያደርጋል። ክሱን ይሁት ብዙ ታምራት ያደርጋል። ምን እናድርግ? እንዲህ ብንተው ሁሉ ያምንበታል። ምን አለ ታዲያ ቢያምንበት? አሁን እንግዲህ ይሁት ሁሉ ያምንበታል እና ምን ይሆናል? የሮም ሰዎች መጥተው ሀገራችንና ወገናችንን ይወስዱብናል። ድሮንም እኮ በሮም ግዛት ነው እየተቀጠቀጡ ያሉት፣ እየተደበደቡ በባርነት እየተቀጠቀጡ በዛን ሰዓት እኮ። ለዚህ እኮ ነው ለእስራኤል መንግስትን የምትመልሰው መቼ ነው የሚሉት እኮ በባርነት እየተቀጠቀጡ ነው ያሉት። መጥቷል የሮም ሰዎች ይወስዱብናል አሉ። ይሄ ሁሉ ሽፋን ነው፣ ክብራቸው ስለቀረ ነው። በዚህችም ዓመት ይላል ጨርሻለሁ። ይህች ናት። በዚህችም ዓመት ይላል እንግዲህ በዛ ዘመን እነሱ በነበሩበት ዘመን፣ ምክንያቱም ሊቀ ካህናት አንዳንድ ሊቀ ካህናት ነው የሚሾመው እና በዛች ዓመት የካህናት አለቃ የነበረው ስሙ ቀያፋ የተባለው ከነርሱ አንዱ እንዲህ አላቸው። ምን አላቸው? እናንተስ ምንም አታውቁም፣ ምንም እውቀት የላችሁም። አሁን እውቀት ያፈልቅ እኮ ነው እሱ። ምንም እውቀት የላችሁም፣ ምንም አትመክሩም። ህዝብ ሁሉ ከሚጠፋ ስለ ህዝቡ አንድ ሰው ቢሞት ይሻለናል። እናንተስ ይሻላችኋል አይሻላችሁም? አንድ ሰው ቢሞት እስቲ እናንተ ምንድን ነው የምትሉ? አንድ ሰው ቢሞት ይሻላል አይሻልም? አይሻልም? ያልገባችሁማ ችግሩ እሱ እኮ ነው። ችግሩ እሱ ነው እኮ ችግሩ እሱ ነው። አብላልተህ አዋህደህ ተረርተህ ነው መመለስ። ልባር ይሄ የመንፈስ ቅዱስ ነው። እነሱ በጉባኤያቸው ለራሳቸው በመሰላቸው ቀባጣጠሩ እንጂ ክፉን ሰው መጠቀም ይችላል ባለቤቱ እግዚአብሔር እኮ ነው የሚያናገራቸው። ህዝብ ሁሉ ከሚጠፋ ስለ ህዝቡ አንድ ሰው ቢሞት ይሻላል አሉ። እውነት ነው እንዴ? ህዝብ ሁሉ ከሚጠፋ ብሎ አይደል አንድ ልጁን የላከልን? ይህን ተረዳ። ይህን ሳያውቁት እኮ ነው የሚናገሩት። ይህንን እነሱ ለክፋታቸው ነው እና ቢሞት ይሻለናል። እሺ ይህንንም ከልቡ የተናገረው አይደለም። ወንጌላዊ ነው የጻፈው። ይሄን ቃል አይደለም፣ ከልቡ አይደለም። ቀያፋ ሊቀ ካህናቱ ቀያፋ ይሄን የተናገረው ምንም ነው የተናገረው? ምንም ነው የተናገረው? ሲያዘይታ ሰው ህዝብ ሁሉ ከሚጠፋ አንድ ሰው ቢጠፋ ይሻላል ያለውን ከልቡ አይደለም። እና አባቶች ሲናገሩ መንፈስ ቅዱስ ፊቱን ጸፍቶ አፉን ከፍቶ አናገረው ይባላል። አሁንም ልባሉ ከልቡ የተናገረው አይደለም። ነገር ግን በዚህች ዓመት በነበሩበት ዘመን ማለት ነው። በዚህች ዓመት የካህናት አለቃ ነበርና ጌታችን ኢየሱስ ስለ ህዝቡ ሁሉ ቤዛ ሆኖ ይሞት ዘንድ ስላለው ይህን ተናገራል። አያችሁት? እንደገና አሁን ማን ነው ይሄን ነገር ቀያፋ እንዲህ ብሏል ብሎ በክፋት ነው የሚወስደው እንጂ ወንጌላዊ ግን ወንጌልን በሚጽፍበት ጊዜ ኖ ይሄ ለአንተ የሚሰል ተናገርክ እንጂ ያናገረ መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ህዝብ ሁሉ ከሚጠፋ አንድ ኢየሱስ ይሙት ብሎ አናገረ ነው። እሺ ስለ ህዝቡ ብቻ አልነበረም፣ የተበተኑትን የእግዚአብሔር ልጆች በአንድነት ይሰበስባቸው ዘንድ ነው እንጂ። እስካሁን የማነበው መጽሐፍ ቅዱሱ ነው። የት ነው የምናገኘው? ዮሐንስ ወንጌል ምዕራፍ 11 ቁጥር 40 ላይ ይህን እናገኛለን። እስካሁን ያነበብኩት ልብ አድርጉት። ይሄ አንድ ሰው መሞት ይገባል ብላ ልብ አድርጉት። ማስተባበሉ አልበቃ ስላለ መሞት አለበት አለ። ይሄ መሞት አለበት የሚለው አባባል ለነሱ ይምሰል እንጂ እግዚአብሔር ይወደዋል፣ ይፈቅደዋል። አትሙት የሚለውን ነው የማይወደው ክርስቶስ። ተባብተናል አላችሁ? ደንስሳችኋል። ስላበዛውባችሁ ደነስሳችሁ። ልብ አድርጉት። ኢየሱስን በዛን ዘመን አትሰቀል፣ አትሙት ብሎ ማለት ኢየሱስን ጠላት መሆን። አንተ ሰይጣን፣ አንተ ሰይጣን እና ሙት ተሰቀል
የሚለውን ይወዳል። ለምን? የመጣለት ዓላማ ስለሆነ። ተግባባን? ዓላማው ነው። እና ስለዚህ ይሄ ሰውየውም አንድ ሰው መግደል ይገባል ያለው የእግዚአብሔር ዓላማ ስለሆነ ነው ማለት ነው። ጨርሻለሁ እያልክ ይቀጥላል። እኔ አይደሉም ሰብለ ወንጌል ነው ንባቡ ይቀጥላል። እግዚአብሔር በበጎ ሰዎች ብቻ ሳይሆን በክፉ ሰዎችም የመጠቀም ስልጣን አለውና ተጠቀምበት አይደል? ቀያፋን ስልጣን አለውና የዓለም ሁሉ ሆሳዕና የሆነ ኢየሱስ ክርስቶስ ስለ ሕዝቡ ሁሉ ቤዛ ሆኖ እንዲሞት በሞቱ የተበተኑትን እግዚአብሔር ልጆች በአንድነት እንዲሰበስብ ምንድነው አለፍኩት? በሊቀ ካህናት ቀያፋ አንደበት ተናገረ። ማን ነው የተናገረው? እግዚአብሔር። ሕዝብ ሁሉ ከሚጠፋ አንድ ሰው መግደል ይሻለናል ያለው እግዚአብሔር ነው። በማን ቃል? በቀያፋ። ወንጌላዊ እንደነገረን በቀያፋ እና ተጠቀምበት አንደበቱን ማለት ነው። በኢየሱስ ክርስቶስ ሞት ሰውና እግዚአብሔር ሕዝብና አሕዛብ ታረቁ፣ አንድ ቤተሰብ ሆኑ። ሐዋርያው ወገብረ ሰላም በደመ መስቀሉ ለዘበ ሰማይ ወለዘበ ምድር። አሁንም በእርሱ ይቅር ይል ዘንድ በመስቀሉ ባፈሰሰው ደም በምድርና በሰማይ ላሉት ሁሉ ሰላምን አደረገ ብሏል አይደል? ሆሳዕና በአርያም ያለው ሁሉ ይሰበስብ ዘንድ ተብሏል። እዛ ወንጌላዊ ሲጽፍ ተሰቅሎ የተበተኑትን ይሰበስብ በሰማይም በምድርም። ሐዋርያ ደግሞ ምን አለ? በሰማይም በምድርም ላሉትን ሰላም አደረገ ብሏል። ዛሬም ሆሳዕናችን እርሱ ነውና እርሱ በዓለም ላይ ከሚታየው ከሚሰማ መከራ ሁሉ ያድነን። ሰላማችን እርሱ ነውና ለዓለም ሁሉ ሰላምን፣ ፍቅርን፣ መተሳሰብን ይስጥልን። ያመሰው ይበለን። ያስተማረን የመከረን ይችን ሰዓት ባርኮ የሰጠን ጌታ ክብር ምስጋና ለሱ ይሁን።